በጤና ሚኒስቴርና በብሪታንያው መንግስት ድጋፍ የሀገራችንን የጤና ዘርፍ ባለሙያዎች አቅም ማሳደግን ያለመ ፕሮጀክት ይፋ ሆኗል። ይህ 1.5 ሚሊዮን ፓውንድ ወይም ከ200 ሚሊዮን ብር በላይ በጀት የተመደበለት ፕሮጀክት በሁለት ዩኒቨርሲቲዎችና በ8 የሙያ ማህበራት በኩል እንደሚተገበር የተገለጸ ሲሆን ለአንድ ዓመት እንደሚቆይም ተነግሯል። የብሪታንያው ግሎባል ሄልዝ ፓርትነርሺፕ ከጤና ሚኒስቴር ጋር በጋራ በሚያስፈጽሙት በዚሁ ፕሮጀክት ላይ በተለያዩ የሕክምና ዘርፎች የተሰማሩም ሆነ በትምህርት ላይ ያሉ ሐኪሞች እንደሚሳተፉበት ተገልጿል። በመድረኩ የተገኘው ዘነበ ኃይሉ ዝርዝር ዘገባ አለው። ተከታትለን እንመለስ። በሀገራችን የጤናው ዘርፍ እየተፈተነባቸው ካሉት ችግሮች መካከል አንዱ የሕክምና ባለሙያዎችን አቅም የሚያሳድጉ ተከታታይ ስልጠናዎች እጥረት መሆኑ ይጠቀሳል። ታዲያ ይህን ችግር መቅረፍ ያስችላል የተባለለት ሀገር አቀፍ ፕሮጀክት ትላንት ይፋ በሆነበት መድረክ ላይ ከተነሱት ጉዳዮች መካከል አንዱ የጤናውን ዘርፍ ለማሻሻል በቀዳሚነት ባለሙያዎች ላይ የመስራት አስፈላጊነት ነው። በመድረኩ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ የሕክምና ባለሙያዎችን ማብቃት አስፈላጊ መሆኑን ጠቁመው ለዚህ ደግሞ ከሀገር አካላት ጋር በጋራ መስራት እንደሚገባ ተናግረዋል። Without well-trained, equitably distributed, በአግባቡ የሰለጠነና ፍትሃዊ ተደራሽነት ያለው የሕክምና ባለሙያ እንዲሁም ብቁ ድጋፍ ያገኘ የሕክምና ባለሙያ ሳይኖረን ጥራቱን የጠበቀ ሕክምና ለመስጠት ያስቀመጥነው ራዕያችን ላይ ለመድረስም ሆነ ዓለም አቀፉን የጤና አገልግሎት ተደራሽነት ለማሳካት ያስቀመጥነው እቅድ በወረቀት ላይ የሚቀር ነው የሚሆነው። ከስብሰባ አዳራሾች ጉባኤና ከመንገባቸው ቃል ያለፈ ስራ ይጠበቅብናል። ዓለም አቀፉን የጤና አገልግሎት ተደራሽነት ማሳካት ካለምን ዛሬ የጀመርነው አጋርነትና ዛሬ የምንጀምረው ስራ እንዲሁም ከዚህ በፊት ላለፉት 30 ዓመታት በጋራ አብረን የሰራናቸው ስራዎች ምሳሌ ናቸው። በግሎባል ሄልዝ ፓርትነርሺፕ በኩል ከብሪታንያ መንግስት በተገኘ 1.5 ሚሊዮን ፓውንድ ድጋፍ የአቅም ግንባታ ፕሮጀክት ይፋ በተደረገበት በዚህ መድረክ ላይ 10 ተቋማት ተገኝተው ፕሮግራሙን ለማስፈጸም ቃል ገብተዋል። ተወዳድረው የድርጅቱን መስፈርት ካሟሉት ተቋማት መካከል 2 ዩኒቨርሲቲዎችና 8 የሙያ ማህበራት ባቀረቡት ንድፈ ሐሳብ መሰረት በጀቱን እንደተከፋፈሉም ሰምተናል። ግሎባል ሄልዝ ፓርትነርሺፕ ከጤና ሚኒስቴር ጋር በጋራ በሚያስፈጽሙት በዚህ ፕሮጀክት ላይ በተለያዩ የሕክምና ዘርፎች ያሉ ሐኪሞች እንደሚሳተፉ ተገልጿል። ላለፉት 30 ዓመታት በኢትዮጵያ በጤናው ዘርፍ ለተሰማሩ ዩኒቨርሲቲዎችና ማህበራት የስልጠናና የጥናት ድጋፍ ሲሰጥ የቆየው ግሎባል ሄልዝ ፓርትነርሺፕ አሁን ደግሞ ከጤና ሚኒስቴር ጋር በመተባበር ለሕክምና ባለሙያዎች ስልጠናዎችን እያመቻቸ መሆኑን ተጠቁሟል። የግሎባል ሄልዝ ፓርትነርሺፕ የኢትዮጵያ ዳይሬክተር ዶክተር ዮሴፍ ማሞ ፕሮጀክቱ የሐኪሞችን አቅም ከማጎልበት በተጨማሪ ወደ ጤናው ዘርፍ የሚገቡ ባለሙያዎችን ቁጥር ማብዛትና ያሉትንም ማቆየትን ያካትታል ብለዋል። በአሁኑ ጊዜ ወደ 10 ተቋማት ዩኒቨርሲቲዎች ያሉበት የጤና ባለሙያዎች ማህበራት አሉበት። እንደዚሁም ደግሞ አገር በቀል ማህበረሰብ በጎ አድራጎት ድርጅቶች አሉበት 10 የሚሆኑ ይሄንን ፈንድ አግኝተዋል። እንግዲህ ዋናው ዓላማው ይሄ ሁሉንም የጤና ባለሙያዎች ወደ ጤናው ዘርፍ መሳብ በዛ ማቆየትና የስራ ተነሳሽነታቸውን ለሁሉም ባይጨምርም በምን አይነት መንገድ ሞዴል ሰርተን ይሄ ደግሞ ሌሎች የሚያስፋፉበት ሌሎች ኮርጀው ይሄንን የሚሰሩበትን ለማመቻቸት ነው። ታዲያ ይህ ፕሮጀክት የታለመለትን ግብ እንዲመታ ሁሉም ባለድርሻ አካላት በተገኙበት የስራ ክፍፍል መደረጉን የገለጹት ዳይሬክተሩ እያንዳንዱ ተቋም ያገኘው የገንዘብ ድጋፍና የሚሰራው ስራ በግልጽ ለባለድርሻ አካላት የተገለጸ መሆኑን ጠቁመው ይህም የተቀናጀ ክትትል ለማድረግ ይረዳል ብለዋል። ጤና ጥበቃ፣ የጤና ቢሮዎች፣ የፋይናንስ ቢሮዎች መገኘት ያንን ተጠያቂነት ለማረጋገጥ ነው። በዚህ ወቅት በግልጽ በመድረክ እንግዲህ ማን ምን እንዳገኘ እንደገና ደግሞ ምን እንደሚሰራ እዚህ የሚያስረዳበት ነው። ክትትልም የሚደረግበት መንፈስ ነው። እንግዲህ አንዱ ኢንፎርሜሽን ነው። ለተጠያቂነት ኢንፎርሜሽን ለሚያስፈልጉት አካላት መስጠት ነው። ከዚህ ድጋፍ ተጠቃሚ ከሆኑ ተቋማት መካከል አንዱ የሆነው የጅማ ዩኒቨርሲቲ ከግሎባል ሄልዝ ፓርትነርሺፕ ጋር በስልጠናና በምርምር ዘርፍ ለበርካታ ዓመታት ሲሰሩ መቆየታቸውን ይናገራል። ተቋሙ ባወጣው የመወዳደሪያ መስፈርት መሰረት በ4 የስልጠና ዘርፎች መመረጡን የገለጹልን የዩኒቨርሲቲው ፕሬዝዳንት መሰሉ ድጋፍ የሕክምና ባለሙያዎችን አቅም በማጎልበት ረገድ ሚናው ከፍተኛ ነው ብለዋል። 4 ቲሞች አሸንፈዋል። አይ ቲንክ 4 ቲሞች ናቸው የተወዳደሩትም ሁሉም ያሸነፉበት ሁኔታ ነው ያለውና 4ቱም ስልጠና ላይ ያተኮሩ ናቸው።
ስልጠናውም የተለያዩ የጤና ባለሙያዎች በየዘርፉ ያሉ የጤና ባለሙያዎችን ታርጌት ያደረገ ነው። የተወሰኑቱ ስራ ላይ ያሉ ለምሳሌ በአንዱ ፕሮጀክት ከጤና ይሄ የአእምሮ ጤና ጋር የተያያዘ ነው። ሜንታል ሄልዝ በጣም ችግር ሆኖ እየመጣ ያለ ነው። በሜንታል ሄልዝ ባለሙያዎች ብቻ መስራት አይቻልም። የሰው ኃይል እጥረት አለ። ስለዚህ በጣም በዚህ በጤና እንትን ላቅ ያለ የስልጠና ደረጃ ላይ ያልደረሱትንም ጭምር በዚህ ስልጠና ውስጥ እንዲያልፉ በማድረግ በማስተርስ እና በዛ በስፔሻሊቲ ደረጃ ያሉትን የሚሰሩትን ስራ መስራት የሚችሉበትን ሁኔታ እና የሰው ኃይል እጥረቱን በሚፈታ መልኩ ይሄን ስልጠና የተደራጀበት ነው። አክሬዲትድ የሆኑ ስልጠናዎች ናቸው። እነዚህ ስልጠናዎች በበይነመረብ በታገዘ መልኩ እንደሚሰጡ የተገለጸ ሲሆን ከኢትዮጵያ በተጨማሪ በብሪታንያ የሚገኙ ዩኒቨርሲቲዎች ውስጥ የሚሰሩ ባለሙያዎችም ስልጠናውን በመስጠት ይሳተፉበታል ተብሏል። በዩኒቨርሲቲው እየተማሩ ያሉ የሕክምና ተማሪዎች ብቻ ሳይሆን በስራ ላይ ያሉትን በስልጠናው ይካተታሉ የተባለ ሲሆን ዩኒቨርሲቲው ከፍተኛውን የድጋፍ ድርሻ ማግኘቱን ነው የተጠቆመው። ኦልሞስት ከግማሽ ሚሊዮን ፓውንድ በላይ ነው ያገኘነው። ይሄ በኢትዮጵያ ብር ሲመነዘር በጣም ብዙ ብር ነው። በአጭር ጊዜ ውስጥ ነው ይሄንን ስፔንድ ማድረግ ያለብን። ሌላው ዩኒክ ነገር ብዙ ጊዜ ፕሮጀክቶችን ፓርትነር ሆነን እንጂ ሊድ ሆነን አናውቅም። ሁለቱ ፕሮጀክቶች ነው። አንደኛው ፕሮጀክት ራሳችንን ሊድ የምናደርገው ፈንዱ እንዳለ እዚህ ይመጣና ከዚህ ነው ወደ ዩኬ ተመልሶ ወደ ኢባዳን ናይጄሪያ እና ሌሎች በዚህ ውስጥ የሚሳተፉ ፓርትነሮች ውስጥ ይሄ ደግሞ የኢትዮጵያ ኢንስቲትዩሽኖች የኢትዮጵያ የትምህርት ተቋማት ሊድ የመሆን እንደዚህ አይነት ፕሮጀክቶችን የመምራት ፋይናንስን ወደዚህ ዲስፐርስ የማድረግ ለሌሎች ፓርትነሮችም የማዳረስና የመምራት እነዚህን ፈንዱንም ጭምር የመምራት ስራዎች የምንለማመድበት ለመጀመሪያ ጊዜ የምንሰራበት ስለሆነ ይሄ ለኢትዮጵያ አዲስ ለጅማ ዩኒቨርሲቲም አዲስ ልምድ ነው።